ስማችሁ የታላችሁ እነ ጫልቱ ዋይ ነው ሴት አይደለችም ወይ ድምፅ አትሆኗትም? እነ ጫልቱ የት ሄዳችሁ? እዚህ ሚዲያ ላይ ማሎ 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 ስትሉ የምትሉት የት ሄዳችሁ? እነ ጫልቱ ዌራሪው ጫልቱ የት ሄዳችሁ? ያ ሁሉ ስጮህ የነበራችሁ እንትና ጫልቱ ልድ ከአሜሪካን ስታባረው መንሱርን ጫልቱ አሊመል ጫልቱ ጫልቱ ስትሉ የነበራችሁ ሚዲያ ላይ ዌራሪው ጫልቱ ናይናን ማን ደውላ ጫልቱ እንትናን ከአሜሪካ ስታስወጣው መታችሁ ነበር። አሁን ለዚች ልጅ የት ሄዳችሁ ነው? በኦሮሞ ሴት አይከበርም፣ ለወንድ ነው የምትቆሙት። ለአጫሉ ስጮሁ የነበራችሁ ስንት ዓመት ሙሉ አጫሉ 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 ስትሉ የነበራችሁ ዋይኖት ለዚች ልጅ ነው። በኦሮሞ ውስጥ የሴት ሞት ችግር የለም። ሴት በኦሮሞ አይከበርም በባላችሁ እንዴ? ይቺ አንድ ፍሬ ልጅ የኦሮሞን ባህል ስታስተዋውቅ የነበረች ሞዴል የነበረች ምንም ለዚች ልጅ ድምፅ ለምን አትሆናትም? ላጫሉ ስጮሁ የነበራችሁት እንግዲህ የኦሮሞ ነፍስ ማተር ያደርጋል። ፌመስ ነው አጫሉ፣ ጀግና ነው። ኦኬ እኛም አብረን ጮሆናል። ሁሉም ኢትዮጵያ የዚች ልጅ ድምፅ ኦሮሞ ቤት ዋይ እነ ልልቲ እነ እንቁርቲ እነ ቹቹ እና ምናምን አሜሪካ የምትኖሩ ለምንድን ነው ድምፅ የዚች ልጅን ህይወት ጸጥ ያደረጋችሁት? ለምንድን ነው? ጥያቄን ያለኝ ለእናንተ ነው። የኦሮሞ ጠበቃ ነኝ ብላችሁ ያ ማን ነው የሚባለው? አንተ ሀጠራው ሀሬ የት አለ? ለኦሮሞ እውነት የምትቆም ከሆነ የት አለ? ሙባረክ ማሜን ታስፈራራለ፣ በውስጥ እንገልሃለን፣ ወላሂ እንገልሃለን። ማሜን ከምታስፈራራ ለምን ለዚች ድምፅ አትሆናትም ነው? በኦሮሞ ቤት የሴት ልጅ ነፍስ እርካሽ ነው። ዳልቻ ለምን ድምፅ አይሆናትም? እነ ዳልቻ ለምን ድምፅ አትሆኗትም? እነ ኪያ ለምን ድምፅ አትሆኗትም? ጥያቄ ነው ያለኝ እኔ። ለምንድን ነው ለዚች ልጅ ድምፅ ያልሆናችሁት? ያኛው ለዘፋኙ አዝናችሁ ነገ እግዚአብሔር ይጠይቃችኋል። ዘፋኙ ቢሊሌ ስለዘፈነ ያ ቢሊሌ ቢሊሌ ሌላም ይዘፍናል። ሌላ ነፍ ኦሮሞን ለሚዘፍን ሰው ገሎ እንዴት ነው እናንተ ላሽ የምትሉለት? ምስኪን አባቷማ እርግጠኛ ነኝ ጀግና ናቸው፣ አይፋቷችሁም። አባቷ እግዚአብሔርን ሽጉጥ ታጥቀው አዲስ አበባ አንድ 10ሩን ይገሏሉ እንጂ ይችን የመሰለ ልጅ ሞታባቸው አባትየው ያስታውቃሉ። ጀግና መለሎ እንደዚህ ያሉ ኦሮሞ ናቸው፣ አይፋታችሁም። አባትየው ይችን የመሰለ ልጅ ገላችሁበት ዝም ሊላችሁ እንዳይመስላችሁ። ዘፋኙን ብትለቁት እንደውም ጥሩ ነው። በገባበት ገብቶ አባትየው ነው የሚገሉት። አገናኙኝ ላዋራው አላገናኝም፣ ሬሳ አሳዩኝ አላሳይም። እንዴ ማን ያለበት እጁ ግራኔ ገባንኛ። ግራ ገባን እኮ። ወንድም አላት ተብሏል። መከላከያ ውስጥ ነው ምን ውስጥ ነው የሆነ ነገር ውስጥ ተብሏል። ወንድሟ አለ። እውነት የምትሰማ ከሆነ የዚችን ልጅ እህትህን ለምን ህይወትን አታጣም? የዚች ልጅ ደም ሳትበቀል እውነት የእሷ ዘመን የሆናችሁ እውነት የላችሁማ። ይቺ ምስኪን ልጅ ችላ ለእናት አትናገር፣ ችላ አርግዛለች። ሴት ልጅ ስትወድ ምስኪን ናት። ባለዝና ነው ፌመስ ባላላት መባል ትፈልጋለች ሴት ልጅ ላለመበለጥ ብላ ችላ። በጣም ነው የምታሳዝነው። ያማል። እግዚአብሔርን እንደ አንድ ኢትዮጵያዊ ያማል። እውነቷ ግን አይቀበርም። እውነቷ እኛ ኢትዮጵያዊ እያለን አይቀበርም። አንፋታችሁም። ያጫሉን ገዳይ ውጣችኋል። የዚች ገዳይ ግን አይቀርም። ራሱን የገደላል ልጁ። እንዴ እየደበደበ እንደዚህ ፊቷ ስ ወንድ ሴት ልጅ መደብደብ፣ ይሄ ጥብ ሰካራ ሀጠራው ሀሬ ይሄኔ ሌላ ባሏ አማራ ቢሆን ይሄ ሚዲያ ማሎ ያዘው በለው ወጥረው
ትሉ ነበር። ገዳዩ ኦሮሞ፣ ተገዳይ ኦሮሞ። ወዴት ጸጥ አልሻ ወጣሹ አይጋጋል ቤት በኩል መጀመሪያ እኮ ጀምራችሁት ነበር። ፋኖ ነው የሚሆነው፣ ፋኖ አስሊኮ እዛ ፎቅ ላይ አስገድሎ ነበር ምናምን አሉ። ምንም የማይሆን ፖለቲካ ሲሆንባቸው አይባለዋ አማራ ቢሆን እግዚአብሔርም ያላ እግዚአብሔር የስራችሁን ይስጣችሁ። ሴት ልጅ እንደው በግፍ መገደል፣ ሁሌ በግፍ መገደል። ሀጠራው የዚች ልጅን ደም የዚችን ልጅን እንባ ጸጥ። ሚዲያው እኮ አንድ ኦሮሞ የሞተች ቀርቶ ይችን የመሰለ ልጅ የሞተባቸው ቀርቶ ወፍ የለም። ፕሮፋይል እንኳን አላረጓትም። የሆነ ነገር እንኳን አላረጉላትም። ጸጥ። አትሊስት አጫሉ እንኳን እግዚአብሔር ይመስገን በሞተበት አመት በርዝዴውን እንኳን ሚስቱ አለች። ጀግናናት፣ ጎበዝናት። እስካሁን እንኳን ጥቁር አላወለቀችም። ጀግናናት፣ ታስታውሰዋለች። ይቺ ልጅ ምስኪን እኮ አጫሉ ስለሆነ ያስታውሱታል። ወንድኗ በኦሮሞ ቤት እኔ ሴት ይመስለኝ ሴት ስለሆነች ሜቢ ሙት አመቷንም አክብራቸው እግዚአብሔር ይወቀው። አንድ ጊዜ ጠሯ ራሱ ወታዩ ተረሳች። አይደለም አመት ወር እኮ ጸጥ ተባለ። ወፍ አትሙት እንጂ ከሞትክ እያንዳንድ ራስን ጠብቅ። አትሙት እንጂ ከሞትክ ቤተሰቦችም መሬት ይከፎቅራሉ። ምን ይላሉ? ትቀበራለህ ከሬሶቹ ጋር ሲሄዱ ባይ ባይ። አንተ ከማታውቀው ሙታን ጋር ለሽት ያለሽ ቤተሰቦችሽ የሚወዱት የምትለው የኔ አባት እኔንማ ጥሎ አይደለም የምትለው ሁሉ ወደ ቤት ይገባሉ። ምናልባት አልበላም ብለው ለ3 ቀን ቤተሰቦቻችሁ በጣም ከወደዳችሁ አልበላም ብለው በጁስ በምናምን ሊሆን ይችላል። 7 ቀናችሁ ሲሆን ግጥም አድርገው እያጣጣሙ የዝኑን ይበላሉ። ከዛ ይቆያል። 40 ጥቁር ለብሰው 40 ያወጣሉ። ቤተሰብ ይመጣል። ከዛ ምን ይላል? ከዛስ 80ዋ ይባላል ምናምን አመት። ከዛ ጥቁር ይወልቃል። ቤታቸው ፎቶሽ ይሰቀላል። ሲወጣ ሲገባ ልጄ ነበረች። እንደ ማተር ዋት ቢወዱ እንደ ማተር ዋት የፈለገ ብትሆን ትረሳለ። የሞተ ተጎዳ እየገባ ነው። ትረሳለ። አጫሉም እግዚአብሔር መስገር ወንድ ስለሆነ ነው። እሱንም ሚስቱ አለች። ቀስ ቀስ ትዛዘበነለች እያሉም ዘፈኑም ስላለ ይቺ ምስኪን 40 እንኳን እስቲሆን የለም እኮ ዝም ተብላ ነበር። ማንም ብትሆን በህይወት እያለ ሮሚን አይድን ሮሚ ስትኖር ነው ልጆቼም ሁሉም ስሞ ማሚ ሬፕ ኤንድ ፒስ ምናምን ይላሉ። ዳሴት ከዛ ወዲህ እግዚአብሔር ነው የምላችሁ። በምድር ላይ ስትኖር እራስህን ለቤተሰብ ስትሉ ለምን ስትሉ እራሳችሁን ነው መጀመሪያ። እራስህን ስትሞት ማንም ልጆች ማናቸውም ነው የምልህ። ራስ ለራስ ቁም። እያንዳንድ ዊናቴ ሳትበላ ወንድሞቼ ሳይማሩ ወንድሜ እዚህ ሀገር አለ ይችን ልብስ ልገዛ ስለሆነ ወንድሜ እንዲህ ብሎ ወፍ። እኔ ልንገራችሁ ኢትዮጵያ በአሁኑ እጄ ካርታዬን አዘጋጀው አስተካክዬ አሁን ሲሄድ እሸጠዋለሁ። እግዚአብሔርን ልበላችሁ ይሄን ዲሲሽን ያረኩት እዚህ ሀገር በጣም የምወዳ ጓደኛዬ ልጇ ለማንቸስተር ዩናይትድ የፈረመ ትናንትና ማታ እስከ 12 አዋርታ ሰው አላርም ሞልታ ለልጅቷ ልትነሳ ሞተች። ስንት ነገር ስታልም እኛ ሁሉ በሷ ማንቸስተር ሲጫወት እኔ ከማንቸስተሮች ጋር ፎቶ ስነሳ እየታየኝ በዛው እኮ ግርግር አርሰናሎችን አገኛቸዋለሁ ከስር ገብተን እያለን ስናልም እንኳን ልናልም ሞተች። ከዛስ ወፍ የለም። እና እኔ ኢትዮጵያ ቤት የሰራሁት
እኔ ስሞት ኦሮምዬ ስትሞት አንድ ቤትና እንትን አላት ለልጆቿ ለሶስቱ ይካፈሉ ስንት ይደርሳቸዋል። ምን አገባኝና ነው እኔ ገንዘብ ያፈራሁበት ሀገር ነው ልጆቼን የወለድኩት። ሰርታ ታግኝ ገንዘብ እኔ አሁን ቤቴን ሽጬ በህይወት እስካለው ድረስ ዘጭ ለጭ ብዬ ነው የምኖርበት። እመቤቴን ለማንም ማውርሰው ብር የለኝም። አሶን አስፖሲብል ቤቴ እንዲሸጥ ብያለሁ። ለማንም አስቀምጠው ለማ ስሞት ሮማ እንደዛ ነብር ነበረች። ሰማይ ቤት ሊነገርልኝ ነው በህይወት እስታለው ሽጬ ከቻልኩ ቤተ ክርስቲያን ለሌላቸው ገዳም ለሌለ ለቤተ ክርስቲያን ለምሰጠው ጭንቅላቴ ላይ ላለ ለቤተ ክርስቲያን ለመቅዶኒያ የሚሰጠውን ሰጥቼ ያለኝን በህይወት እስካለው እሽ እያልኩ ዘነጥ ብዬ አንድ ሪላክስ የሚያደርግ እዚህ ለንደን ላይ ከፍታለሁ። ቁጭ ብዬ እያዘዝኩ ሆሊዴ ያሌርኩበት ቦታ እየጻፍኩ ሆሊዴ ሄዳለሁ። ለማን ነው ቤቱን ማስቃውን ሳስበው እኔ ሞትኩ። ከዛስ ቤቱን እነ እህት ልጆቿ ይውረሱ። እሱንም እግዜርን ከፈሩ ኢትዮጵያ እነዚህ እንግሊዝ ሀገር የተወረዱ ልጆች አያውቁም። እዛው ወንድሞችን የሚከፋፈሉት ምን አገባኝ ብዬ ሰርቶ ያገኝ። እሱንም እግዜርን ከፈሩ ነው የሚሰጧቸው። ስለዚህ እኔ ቤቴን ሽጬ አሁን እቺ አስቡት፣ እቺ ምስኪን ሞተች። ከዛስ ያለቅሳሉ። ኦፍኮርስ እንኳን ቤተሰብ ስጋ ያላት እኔ እግዚአብሔር እንደምንባን ያለቀስኩት በዝች ልጅ። ማንም ያለቅሳል። ከዛስ ታለቅሳለች። ምናለ ውይ በቃ እሷን ስለሚያሳውቀን ልብሶቿ ተወስደው ለሆነ ነገር ይሰጡ ልጆቹን ልብሷን ስናይ ነው ይባላል። ልብሷ ይጣላል ወይ ለሆነ ሰው ይሰጣል። ከዛ እሷን የሚያሳይ ምናምን ይባላል። ቀስ ቀስ ተብላ ትረሳለች። ሳቢ ካላት ለቤተሰቦቿ ይሰጣል።